በእኛ በኩል ጀት ይሰጡናል፣ በዛ በኩል ጸረ ጀት ይሰጡናል። በዚህ ጋር ድሮን ያመጣሉ፣ በዛ በኩል ጸረ ድሮን ያመጣሉ። ታሪካቸውን ግን አሜሪካኖች የሚጽፉት ቅድመ ታሪክ 15000 ዓመት አለን ይላሉ። አይገርምም? ትግርኛ ቋንቋ ተናጋሪው ብሔር ይባላል። ኩናምኛ ቋንቋ ተናጋሪው ደግሞ ዝቅ ብሎ ብሔረሰብ ይባላል። በጣም የሚያሳፍረው ህገ መንግስት ውስጥ አንቀጽ 39 ነው። ለነዚህ 1300 ሰዎች ሲባል ነው 130 ሚሊዮን ህዝብ የሚታመሰው። ብሔር ማለት ሀገር ነው። ያልመጣበት ቋንቋ ላይ አንወስድም። ግዕዝ ነው። ብሔር ማለት ካንትሪ ወይም ሀገር የምንለው ነገር ነው። ስለዚህ ብሔሮች የሚለው ስህተት ነው። ሰላም ጤና ስጥልኝ ውድ የሰላም ቲዩብ ቤተሰቦቻችን። ሰላም ቲዩብ እንግዲህ ባለፉት ወቅት ወጣ ገባ እያለች ለእናንተ መረጃ ታቀርብ ነበር። እነሆ አሁን በአዲስ አቀራረብ ከመምህር ታዬ ቦጋለ ጋር ትኩስና ወቅታዊ መረጃዎችን ከታሪካዊ ዳራ ጋር በማድረግ ወደ እናንተ እናቀርባለን። ይህንን በማየት ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ሰላም ጤና ይስጥልኝ። ይህ ሰላም ቲዩብ ነው። በሰላም ቲዩብ ላይ በሳምንት 3 ጊዜ ፖለቲካዊ፣ ማህበራዊ፣ ምጣኔ ሀብታዊና መሰል ዳራዎችን በስፋት በእርጋታ የምንተነትንበትና ከእውቀት ላቅ ባለ ጥበብ መልእክቶችን የምናስተላልፍበት ይሆናል። በዛሬው ዕለት ወደዚህ ቦታ የመጣሁት አንደኛ የፕሮግራሙን ቅደም ተከተል ለማስተዋወቅ፣ በሌላ በኩል ደግሞ ተከታዮቻችን ሰብስክራይብ በማድረግ ሼር በማድረግና ከዩቲዩብ ጋር የተገናኙ ገጽታዎችን ሁሉ በመያዝ ይህንን ቻናል የበለጠ በማሳደግ ለበርካቶች ተደራሽ እንዲሆን እንድታደርጉ በላቅ አክብሮትና ትህትና እንጠይቃለን። ዛሬ ይዤላችሁ ከምቀርበው ነገር አንዱ በኢትዮጵያ ውስጥ የመጀመሪያው ከሚያጋጩን ጉዳዮች አንዱ በታሪክ ላይ ያለን አረዳድ ነው። ስለዚህ በታሪክ ላይ ያለን አረዳድ ለምን ያጋጨናል የሚለውን አነሳላችኋለሁ። ይኸውላችሁ የአይን ሕክምና የአይን ስፔሻሊስት ይናገራልና የአይን ዶክተር ለመሆን አንድ ሰው የሚያጠናው ወይም ስፔሻላይዝ የሚያደርገው አይን መጀመሪያ እንዳይታመም ምን አይነት ቅድመ ጥንቃቄዎች መደረግ አለባቸው፣ ከታመመ በኋላ ደግሞ እንደምን በማከም አይን እንዳይዳከም ማድረግ ይቻላል የሚለውን ነገር ነው። ታሪክም በተመሳሳይ የመጋጫ አይደለም፣ የመቆራቆሻ አይደለም፣ የፉክክር አይደለም። ከካርዲናል ኦብጀክቲቮቹ ወይም ከዋና ዓላማዎቹ መካከል አንዱ ያለፈውን እናጠናለን። ያለፈውን የምናጠናበት መሰረታዊ ምክንያት ባለፈው የነበሩ ጥንካሬዎችን ወስደን ከዘመን ጋር አጎላብተን የበለጠ እንድናሳድጋቸው ሲሆን ስህተቶች ደግሞ እንዳይደገሙ ማድረጊያ ነው። ዋናው ትልቁ ዓላማ ይሄ ነው። ከዚህ ጋር ለምሳሌ መረጃዎች እንዴት ይሰበሰባሉ? ዳታ በምን መልክ እንሰብስብ? የሰበሰብነውን ዳታ ወይም መረጃ ወደ ኢንፎርሜሽን እንዴት እንቀይረው? ኢንፎርሜሽን እያደገ እውቀት እንዴት ይምጣ? እውቀት ደግሞ ወደ ማስተዋል፣ ወደ ጥበብ እንዴት ይሸጋገር የሚል ነው። ለምሳሌ ጥቂት መረጃዎችን ልስጣችሁ። የኢትዮጵያ ታሪክ ላይ ክርክር አለ። ከክርክሩ የመጀመሪያው የኢትዮጵያ ታሪክ የምን ያህል ጊዜ ታሪክ ነው የሚል ነው። ከአባይ በስተሰሜን ያሉት የታሪክ ጸሐፊዎች በዋናነት የኢትዮጵያ ታሪክ የ3000 ዘመን ዕድሜ ያለው ይላሉ። ከአባይ በስተደቡብ ያሉት ደግሞ በአንጻራዊ መልኩ የኢትዮጵያ ታሪክ ከ100 እስከ 150 ዓመት ዕድሜ ያለው ነው። ከአፄ ምኒልክ ሞደርን ዩኒፊኬሽን ጋር የተያያዘ ነው ብለው ይመጣሉ። ከዛ በፊት የተለያየን ብለው አሁን እነዚህ ሁለቱ እሰጥ አገባዎች በሚኖሩበት ጊዜ መፍትሄውን እንዴት ነው የምናመላክተው የሚለው እኔ ብቻ እስካሁን ያለኝ የተለየ አረዳድ አለ። ይኸውም አረዳድ ምንድን ነው? የሰው ልጅ ታሪኩን የሚጀምረው የዛሬ 6000 ዓመት ነው። ኩኒፎርም የሚባለው ስዕላዊ አጻፍ ዘዴ በአሁኗ ኢራቅ ውስጥ ሱሜሪያ በሚባለው ስልጣኔ እሱን ልክ የመግመሻ አረገውና ከዛ በፊት ያለውን ጊዜ ቅድመ ታሪክ አለው። ጽሁፍ ከመጀመሩ በፊት የሰው ልጅ ስራዎቹን ሪከርድ ማድረግ መመዝገብ ከመጀመሩ በፊት ያለውን ጊዜ ቅድመ ታሪክ አለውና ከዛሬ 6000 ዓመት ወደዚህ ጽሁፍ ከተጀመረ ወደ ያለውን ደግሞ የታሪክ ዘመን አለው። አሁን እንግዲህ 3000 ዓመት የሚሉት ወገኖቻችን የኢትዮጵያን ታሪክ በ3000 ዓመት አጭደውታል፣ እንዳልነበርን አድርገው አስቀምጠዋል። 150 መቶ ምናምን የሚሉት ደግሞ የታሪክን አካሄድ በፍጹም አይገነዘቡትም። ተመሳሳይ ናቸው፣ ልዩነት የላቸውም ሁለቱ። እነዛም ከሰፈራቸው መነሳት ይፈልጋሉ፣ እነዛም የኔ ሰፈር ኢትዮጵያ ውስጥ የገባው በዚህ ጊዜ ነው ብሎ ይሄዳሉ። እና የሁለቱም አመለካከት ከመንደር እልፍ ብሎ ኢትዮጵያን በሙሉ የማይመለከት ነው። እንደሱ ቢሆን ኖሮ አሜሪካውያን ታሪካቸውን የሚጽፉት ከመቼ ጀምሮ ይሆን ነበረ? አስቡት። አሜሪካ ከ1870ዎቹ ተነስቶ
እስከ 1776 ላይ ዲክላሬሽን ኦፍ ኢንዲፔንደንስ አውጥተዋል። 1775 እስከ 1783 ከብሪታንያ ቅኝ አገዛዝ ለመውጣት ታግለዋል። ታግለው አሜሪካ ለመጀመሪያ ጊዜ 13ቱ ግዛቶች ለመጀመሪያ ጊዜ አንድ ላይ ሲሆኑ 1785 ነው። ገና 18ኛው ክፍለ ዘመን ሁለተኛ አጋማሽ ላይ ነበሩ። አብርሃም ሊንከን ሲመረጥ ደግሞ 16ኛው አሜሪካ ፕሬዚዳንት ከ1861 እስከ 1865 የእርስ በርስ ጦርነቱ ጊዜ ደግሞ 33 ነበሩ። ከዛ በመግዛት በማስፈራራት በተለያየ መንገድ 50 ደረሱ። ስለዚህ እንደኛ 100 ዓመት ባዮች ከሆነ አሜሪካውያኖች 50 ከሆኑበት አሁን ከ20ኛው ክፍለ ዘመን መጀመር አለባቸው ማለት ነው ታሪካቸው። ብሪታንያን ደግሞ ስትመለከቷት ኢንግላንድ ለብቻዋ፣ አይርላንድ ለብቻዋ፣ ስኮት ለብቻው፣ ስኮትላንድ፣ ዌልስ ለብቻው ነበር። የተዋሃዱት 1707 አክት ኦፍ ዩኒየን ላይ ነው። እዛ ላይ ዩናይትድ ኪንግደም ተባሉ። ታሪካቸውን ግን አሜሪካኖች የሚጽፉት ቅድመ ታሪክ 15000 ዓመት አለን ይላሉ። አይገርሙም? አሜሪካ ቅድመ ታሪካቸውን 15000 ሲያደርጉ ብዙ ሪፈረንስ አይኖራቸው። እኛ ግን ዲፕሎማቲክ ሂስትሪያችን ብቻ 5000 በላይ ዓመት ዕድሜ ያለው ዲፕሎማቲክ ሂስትሪ፣ ኮመርሻል ዲፕሎማሲ ብቻ ያለው። ስለዚህ ታሪክ ነው የሚቀድመው ወይስ ዲፕሎማቲክ ሂስትሪ ስንል ታሪካችን የ6000 ዓመት ታሪክ መሆኑን እንይዛለን። አንዱ እሱ ነው። ሌላው እንደዚሁ ላሳያችሁና ህገ መንግስታችን ላይ እንምጣው። የምክክር ኮሚሽን አለ። በዚህ የምክክር ኮሚሽን ህገ መንግስቱ ላይ ከሚደረጉ ውይይቶች አንዱ የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች የሚል አለ። ሲጀምር ብሔር ማለት ሀገር ነው። ያልመጣበት ቋንቋ ላይ አንወስድም። ግዕዝ ነው። ብሔር ማለት ካንትሪ ወይም ሀገር የምንለው ነገር ነው። ስለዚህ ብሔሮች የሚለው ስህተት ነው። አንድ ብሔር ነው ያለን ኢትዮጵያ። ብሔረሰብ ስንል ግን አለ የለም የሚለውን ክርክር ብናቆመው እንኳን ጥሩ ብሔረሰብ ብለን እንወስዳለን። ለምሳሌ ትግራይ ውስጥ ሄዳችሁ በጣም የሚያስደነግጠው ትግርኛ ቋንቋ ተናጋሪው ብሔር ይባላል። ኩናምኛ ቋንቋ ተናጋሪው ደግሞ ዝቅ ብሎ ብሔረሰብ ይባላል። ኦሮሞ አማራ ክልል ብሔረሰብ ነው። የኦሮሞ ብሔረሰብ ዞን ወደ ብሔረሰብ ዝቅ ይላል። አባይን ተሻግሮ ኦሮሚያ ሲመጣ ደግሞ የኦሮሞ ብሔር ይሆናል። ራሱ ኦሮሞ ኢትዮጵያ ውስጥ ግማሹ ብሔረሰብ ነው፣ ግማሹ ብሔር ነው። እንዲህ አይነት የተዛነቁ ነገሮች አሉ። ስለዚህ መባል ያለበት ምንድነው? እኛ የኢትዮጵያ ህዝብ፣ የአሜሪካን ተመልከቱ፣ ዊ ዘ ፒፕል ነው የሚለው። እዚህ ስተነትኑት ሰፊ ነገር አለው፣ ግን ህዝብ ነው የሚለው። ፒፕልስ አይልም። ሁለቱም ፕሉራል ነው። ፒፕልም ፕሉራል ነው፣ ብዙ ቁጥር ነው። ፒፕልስም ፕሉራል ነው። ግን ፒፕልስ ስንል የተበታተነ ነው። ፒፕል ስንል ግን አንድ የሆነ ነው። አያችሁ፣ አሜሪካኖች አንሰው አይደለም ከኛ። ናይጄሪያ ሂዱ፣ ተመሳሳይ ነው። ከ300 በላይ ቋንቋ አላቸው። እኛ 80 ማክሲመም ከ90 ቋንቋ በታች ነው እኛ ያለን በዛ ቢባል። ናይጄሪያ ግን ከኛ 3 እጥፍ በላይ ነው። 300 ቋንቋ አላቸው። እነሱም ፒፕል ነው የሚሉት። ጎበዝ። አሁን በደንብ ካየን እሱ ጋር ስህተት አለ ማለት። ከብሔር ብሔረሰብ መታችሁ እዛው ላይ ደግሞ ምን ይላል? እኛ ኢትዮጵያን ባለን የተዛባይ ታሪክ ግንኙነት ይላል ህገ መንግስቱ። የተዛባይ ታሪክ ግንኙነት የለንም። ኢትዮጵያ ውስጥ ሙስሊሞችና ክርስቲያኖች በፍቅር ነው የኖሩት። ማብራሪያ መስጠት አያስፈልገኝም። አንዋር መስጊድና ታላቁ አንዋር መስጊድና ቅዱስ ራጉኤልን ብቻ ማየት ይበቃል። ይሄ በሰርጉ፣ በሐዘኑ፣ በደስታው፣ በሁሉ ነገር አብረን መኖራችን በማረጋገጫ ማሳየት ይቻላል። በደንብ በማረጋገጫ ማስተንተን ይቻላል። ኦኬ፣ ወደ አማራ፣ ኦሮሞ፣ ተጋሩ ወዘተርፈኒት መሪዎች ሊጋጩ ይችላሉ። ባለስልጣናት ሊጋጩ ይችላሉ። ጦረኞች ሊጋጩ ይችላሉ። የኢትዮጵያ ብሔሮች በእነሱ አጠራር ግን ብሔረሰቦች በእኔ አጠራር በፍቅር ነው የኖርነው። ስለዚህ ያለን የተዛባ የታሪክ ግንኙነት የሚለው ሄድ አንተ የተዛባ የታሪክ ግንኙነት እንፈልግ። ዛሬም ቢሆን የተዛባ የታሪክ ግንኙነት ያለው በአማራና በኦሮሞ አርሶ አደር መካከል አይደለም። በፐብሊክ ሰርቪስ ሰራተኛው አይደለም። አብሮ ነው ሻይ የሚጠጣው፣ አብሮ ነው የሚጫወተው። ችግር ያለው ፖለቲከኞች ጋር ነው። እኛ የኢትዮጵያ ፖለቲከኞች በሉና ጻፉት ለብቻ ህገ መንግስቱ። የፖለቲከኞች ከሆነ የህዝብ ከሆነ ግን እኛ የኢትዮጵያ ህዝብ ነው። እኛ የኢትዮጵያ ህዝብ የነበረን ግንኙነት መልካም ነው። ነገር ግን በጦረኞች መካከል ግጭት ነበር ብሎ ማስቀመጥ ይቻላል። ሌላው በጣም የሚያሳፍረው ህገ መንግስት ውስጥ አንቀጽ 39 ነው። አንቀጽ 39ን ስትወስዱት የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ብሎ በሚገባ ከከፋፈለ በኋላ መብት እስከ መገንጠል ይላል። አፕቱ ሰሴሽን። አሁን እስከ መገንጠል የሚለውን መብት እንከራከር ብንል በእልህ ከሆነ እውቀት ይጠፋል፣ ጡንቻ ይሆናል። የብሔር ብሔረሰቦች መብት እስከ መገንጠል ያስቀመጠው ብቸኛ ህገ መንግስት የኢትዮጵያ ህገ መንግስት ነው። ለምንድን ነው ብቸኛ ያልኩት? ሌላ አለ አንድ ሀገር ዩኒየን ኦፍ ሶቪየት ሶሻሊስት ሪፐብሊክ ዩኤስኤስአር የሚባለው በዓለማችን ላይ በጣም ትልቅና ግዙፍ የነበረው
ሁለት ሱፐር ፓወሮች ነበሩ ታስታውሳላችሁ። ከ1945 እስከ 1990 የካፒታሊስቱን ዓለም የሚመራው አሜሪካ፣ የሶሻሊስቱን ዓለም የሚመራው ደግሞ ዛሬ ራሻ የምንለው ያኔ ግን ዩኒየን ኦፍ ሶቪየት ሶሻሊስት ሪፐብሊክ ነው። እሷ ናት ያስቀመጠችው ህገ መንግስት። ምን አጋጠማት? ሶቪየትን 15 ቦታ በጣጠሳት። 15 ሆነች። ወዲያው ህገ መንግስቱን አውጥተው አመት ሳይቆይ ላትቪያ፣ ሊታኒያ፣ ኤስቶኒያ፣ አዘርባይጃን፣ ኡዝቤክስታን፣ ካዛክስታን እያለ ተበጣጠሱ። ዩክሬንም ተበጠሰች። ይኸው ዛሬ እየተጋደሉ ነው። ያ እዛ ጋር ያስቀመጡት አንድ መርዝ ለኔ አንቀጽ 39 ታይም ቦምብ ነው። ጊዜ ጠብቆ የሚፈነዳ መርዝ ነው። ኢትዮጵያን ለመከፋፈል በምዕራብ በርሊን ምዕራብ ጀርመን ውስጥ የተቋቋመው ኢህአፓ በሐምሌ 1966 እትሙና ዴሞክራሲያ በሚለው ልሳኑ ቅጽ 4 ቁጥር 11 ላይ የጻፈው ነው። እሱ በጣም ዝርዝር ስለሆነ ሌላ ቀን ሄድበታል። እንዴት ኢህአፓ ህወሓትን ፈጠረ? እንዴት ኢህአፓ ኦነግን ፈጠረ? ይሄን የፈጠሩት ግብጾች ከጀርመን ጋር ምን አይነት ተሞዳሙደው ነው? እና የአፍሪካ ሀገሮች እንዴት ነው እየፈረሱ ያሉት? በደንብ መነጋገር ያለብን። አንድ ሀገር ላንሳላችሁ ጎበዝ። እንግዲህ አንቀጽ 39 የለም ባልና ሚስት እንኳን አብረው ሲኖሩ ሊለያዩ ይችላሉ። ግን እንለያያለን ካልተስማማ እንለያያለን የሚል አያስቀምጡ። አንድ ነገር ልንገራችሁ። ደርግ አንድ ሰውና አንድ ጠመንጃ እስኪቀረን እንዋጋለን አለ። የኤርትራ መገንጠል አላስቀረው። አንቀጽ 39ን ጽፎ አይደለም የሚመስል ህግ ጽፎ አይደለም። ሱዳን ሁለት የሆነችው አንቀጽ 39ን የሚመስል ህግ ጽፎ አይደለም። ቼኮችና ስሎቫኮች አልስማማሉ። ቼኮስሎቫኪያ የሚባል ግዛት ነበር። ሁለቱ አልስማማሉ፣ በጣም ተጠላሉ። ቼኮችና ስሎቫኮች ሶሻል ቢተርነስ መማረር መጣ። ከዛ ምን አሉ? ደም ከምንፋሰስ እስካልተፈላለግን እንለያያሉ። በቨልቨታክ ተለያዩ። መለያየታቸው ግን ሁለቱንም ወደ ታች ቁልቁል ወሰዳቸው። ምክንያቱም አንድነት ህብረት ነው። ህብረት ጥንካሬ ነው። ሰፊ ገበያ ነው። አንዱ ጋር ያለው ሌላው ጋር ላይኖር ይችላል። ይሄንን ያዙልኝና እሱን ራሽያን ለመበጣጠስ በሚካኤል ጎርባቾቭ አማካይነት ተጠቀሙ። እርግጥም ሚካኤል ጎርባቾቭ ባደረገው ቂልነት፣ ጀላጅልነት ብቻ ሳይሆን ከሃዲነት ሩሲያን የሚያክል ትልቅ ሀገር በጣጠሳት። ስለዚህ አንቀጽ 39 መቀመጥ አለበት የሚል ሰው ኢትዮጵያ እንድትበታተን የሚፈልግ ሰው ነው። ካልሆነ እኮ ሶማሊያ አጠገባችን አንቀጽ 39ን የሚመስል ህግ የላትም። ግን 30 ዓመት ሆናት ከተበተነች። ሶማሊላንድ 30 ዓመት ሙሉ የራሱ ወታደር አለው፣ የራሱ ህገ መንግስት አለው፣ የራሱ ፕሬዚዳንት አለው። ከሶማሊያ ወደ ሶማሊላንድ መሄድ አይቻልም። ከሶማሊላንድ ወደ ሶማሊያ መግባት አይቻልም። ጎበስ። ከዛ አንድ ነገር ነግሬያችሁ ልጨርስ ለዛሬ። ይሄ መግቢያ ስለሆነ ነው። ወደፊት በጣም ዘርዘር ያሉ ሰፋ ያሉ ሀሳቦችን እያነሳችሁ ባለው አስተያየት መስጫ ሳጥን ውስጥ እነዛን ጥያቄዎች እያዝን ደግሞ ያብራራን እንመጣለን። አንድ ሀገር ልንገራችሁ በጣም ማዝንባት እዚያው አፍሪካ ውስጥ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በዓለም ላይ በተደረገው ጥናት መሰረት የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ሀብት 34.1 ትሪሊዮን ዶላር ነው። ትደነግጣላችሁ ይህን ቁጥር ስታዩት 34.1 ትሪሊዮን ዶላር። አሜሪካ ከዓለም በኢኮኖሚ አንደኛ የተባለችው 30 ትሪሊዮን ዶላር ነው። ኮንጎ እኮ ሀብቷ ሜዳ ላይ ያለው ሀብት ብቻ ነው 34። ከአሜሪካ ጂዲፒ ይበልጣል 30 ትሪሊዮን። ቻይና የምታክል ግዙፍ ኢኮኖሚ የያዘችው በዓለም የምታንቀጠቅጠው ደግሞ 20 ትሪሊዮን ዶላር ነው። ኮንጎ ትንሽ ብትጨምርበት 40%ቷ ደን ነው። ጂኦሎጂ ማጥናት አይቻልም። ጂኦሎጂካል ስካንዳል ለምን? ወርቅ ካጠና ወርቅ ነው ማግኘት ያለብህ። የዳይመንድ ፍለጋ ካጠና ዳይመንድ ነው ማግኘት ያለብህ። እዚህ ግን ወርቅ ብለህ አጥንተህ ኮፐር አለ፣ አልሙኒየም አለ፣ ዳይመንድ አለ፣ ተነባብረዋል። ስለዚህ ጂኦሎጂካል ስካንዳል ተባለ። ጂኦሎጂ ማጥናት የማይቻልባት ሀገር ናት። ሀብት እዚህ ድረስ ነው ያላቸው። ግን ምን ያደረጓቸው? 126 የታጠቁ ቡድኖች ፈጠሩ። እስካሁን 126 የታጠቁ ቡድኖች አሉ። ከዛ ሰላም ለማስከበር አሜሪካ ገባችና ሰፊ ዳይመንድ ላይ ሰፈረች። ካናዳ ሰፈረ፣ አውስትራሊያ፣ የዓለም የአውሮፓ ኃይሎች ሰፈሩ። ስለዚህ ምን እያደረጓት ነው? ኮንጎን 126ቱ እየተጋደሉ፣ ሴቶች እየተደፈሩ፣ እናቶች እያለቀሱ፣ ትምህርት ቤት ሳይኖር መንገድ ስለሌላቸው ክረምት ሲመጣ የጎርፍ መንገድ ተከትለው ነው የሚሄዱት። እነሱ ግን እያንዳንዱን ሰው ቀጥረው የቤት ሰራተኛ አድርገው ሁሉም ሃመርና ኢንፊኒቲ ወይም ዘመናዊ መኪኖች አሉ ከዛ የሚበልጡ እንደው ይሄ ዘነጡ የሚባለው መኪና እያንዳንዳቸው በተናጠል በቤተሰብ ልክ ይዘው ሰው ቀጥረው ወገባቸውን የሚያሽ አንድ ሰው፣ እግራቸውን የሚያጠብ ሌላ ሰው፣ በራቸውን የሚጠብቅ ሌላ ሰው አድርገው መኖር ሲችሉ 126 ቡድኖች ፈጥረው ይጣሉ ናቸው። አንደኛ የግሎባል ፓወርስ ሚና ምንድን ነው? ግሎባል ፓወርስ ምን ይፈልጋሉ የሚለውን ማሰብ ካልቻልክ ትሞታለህ። አንደኛ የሚፈልጉት ነገር ትንሽ ሀገሮች መፍጠር ነው። ጎበዝ፣ እዛ ጋር ምንድነው ለእናንተ የምሰጣችሁ ነገር? ትንሽ ሀገር ይፈልጋሉ። ትንሽ ሀገር ማለት እያመጡ ሸቀጣቸውን ማራገፊያ ይሆናሉ። ማርኬት ትሆናለህ፣ ገበያ ትሆናለህ። አንድ ሁለተኛ፣ እንደ አየር መንገድ አይነት መንግስት እንዲይዝ አይፈልጉም። አየህ፣ እነዚህ ዓለም አቀፋዊ ኃይሎች
አንደኛው ገበያ ይፈልጋሉ ብያለሁ። ሁለተኛው ኢንቨስትመንታቸው እንዲሰፋ ይፈልጋሉ። ምክንያቱም እነዚህ የታክስ ፔየርስ ገቨርንመንት ስለሆኑ ሀገር ውስጥ ያሉትን ካምፓኒዎች በመቆጣጠር የራሳቸውን ነገር ማድረግ ይፈልጋሉ። ሶስተኛው ሰው ሀገሩ ሰላም ካጣ መሰደድ ይጀምራል። ስለዚህ እነሱ ሊሰማሩበት የማይችሉት ቦታ ላይ በርካሽ ማሰራት ይጀምራሉ። ርካሽ የሰው ጉልበት ስንቱ ነው አሁን አትላንቲክን አቋርጦ ሄዶ ወደ ውጪ መስራት የሚፈልገው? የተሻለ ሰላም ስለፈጠሩ የተሻለ እድገት ስላመጡ ነው። ስለዚህ እሱን ይፈልጋሉ። አያችሁ፣ ገበያ አለ፣ ኢንቨስትመንት አለ። ሌላው በዓለማችን ላይ በመቶ ሚሊዮን የሚቆጠር ሰው የጦር መሳሪያ አምራች ነው። ስለዚህ የጦር መሳሪያው ቢቆም ማምረት ቢቆም አሜሪካ 42%ን ሽያጭ የምታደርገው እሷ ናት። ከአሜሪካ ቀጥሎ ከፍተኛውን 11% ሽያጭ የምታደርገው ፈረንሳይ ናት። ከዛ ራሻ አለች፣ ቻይና አለች፣ ጀርመን አለች። እነዚህ በርካታ ሰው አንኤምፕሎይመንት ስራ አጥ ይሆናል። ለምን? ጠመንጃ ብቻ አይደለም የሚመረተው፣ ወታደራዊ ሬሽን ይመረታል፣ ወታደራዊ ዩኒፎርም ይመረታል። ስለዚህ በእኛ በኩል ጀት ይሰጡናል፣ በዛ በኩል ጸረ ጀት ይሰጡናል። በዚህ ጋር ድሮን ያመጣሉ፣ በዛ በኩል ጸረ ድሮን ያመጣሉ። ዞሮ ዞሮ በአስተሳሰብ የዘቀጠው አካል እርስ በርሱ ሲደባደብ እነሱ ደግሞ የትና የት እያተረፉበት ይመጣሉ። ስለዚህ እነዚህና ተያያዥ ጉዳዮች ጦርነቱን እንዲሰሩት ያደርገዋል። ስለዚህ ያደገው ዓለም ሰላም እንድናገኝ አይፈልግም። ሰላምን የሚያሳጣን ደግሞ ማን ነው በሚለው ላጠቃል የመጨረሻ ማጠቃላይ ማድረገው ሰላምን የሚያሳጡን አርሶ አደሩን ብታስቀምጡት የአርሶ አደሩ ፖለቲካ ይታወቃል። ማዳበሪያ ይፈልጋል፣ ንጹህ ዘር ይፈልጋል፣ የተሻሻሉ የአስተዳደር ዘዴዎች እንዲኖሩለት ይፈልጋል። ከዛ ውጪ ደግሞ ድንቅ የሆነ ምርት የሚያገኝባቸው ነገሮች ይፈልጋል። አለቀ። ከዛ ልጆቼ ትልቅ ደረጃ ላይ በሰላማዊ ሀገር ተምረው በተለያዩ ዘርፎች ላይ ስራ ላይ እንዲሰማሩ ይፈልጋል። አለቀ። የአርሶ አደሩ ፖለቲካ ነው። ሌላ ብታወራው አይሰማህም። ዩቲዩብ የለውም፣ ቲክታክ የለውም ወዘተርፈ። 80% የሚሆነውን የኢትዮጵያ ህዝብ ፍላጎቱ ይሄ ነው፣ አርሶ አደሩ። የከተማውም ጭቁን ህዝብ ብታዩት የኑሮ ውድነት እንዲቀንስለት፣ ሌብነት በከፍተኛ ደረጃ የተንሰራፋ ስለሆነ ይሄን ሌላ ጊዜ ሄድበታለሁ፣ ሌብነቱ እንዲቀርለት በየመንገዱ ከመንገድ ጀምሮ ያለው ቢሮክራሲ እንዲከላለት ይፈልጋል። ይሄ ነው ትልቁ ፍላጎቱ። ለዚህ የመኖሪያ ቤት አቅርቦት፣ የመንገድ ድልድይ አቅርቦት፣ በትራንስፖርት የማይሰቃይበት፣ ክረምት ሲመጣ የሚጠለልበት በአውቶቡስ ፌርማታዎች አካባቢ አቅርቦቶችን ይፈልጋል። ይሄ ነው ጥያቄው። ፖለቲካው እኮ የ1300 ሰዎች እጅግ ባበዛ ነው። 1300 የነሱ ጨዋታ ነው። ለነዚህ 1300 ሰዎች ሲባል ነው 130 ሚሊዮን ህዝብ የሚታመሰው። ቆም ብለን ማሰብና እንዳይፋፉ ማድረግ እንችላለን። ይሄንን በሌላ ስትራቴጂ ያዋሉ ዛሬ መግቢያ ነካ እያረኩላችሁ ነው የምሄደው። ውድ ተመልካቾቻችን አንድ አዲስ ሰበር ዜና አለኝ። ይሄ ሰበር ዜና መረዋ የሚባለው አካባቢ ሐረማዝ በሚባል ቦታና ሃይስኩል አጠገብ ከሻዕቢያና ከህወሓት በቂ መሳሪያ የያዘው ጽንፈኛው ኃይል ዳግም ቀና እንዳይል ተደርጎ አከርካሪው ተመቷል። ደስ እያለኝ አይደለም ይሄን ዜና የምሰራው፣ ምክንያቱም ትልቅ ተስፋ ያላቸው ወጣቶች ይሄን ዓለም አቀፋዊ ሴራ የፖለቲከኞችን ደባ ሳይረዱ እነሱ ከኢትዮጵያዊ ወንድሞቻቸው ጋር ለባዳ ተገርደው ባንዳ ሆነው ህይወታቸውን እያጡ ነው። እኔ እዚህ ላይ ደስ እያለኝ ጮቤ ረግጬ ሰበር ዜና ምናምን ብዬ የማቀርበው አይደለም። ምክንያቱም የሚቀጠፈው የሰው ህይወት፣ የሚበላው የሀገር ኢኮኖሚ ነው። ተደጋግፈን ተነጋግረን ተመካክረን ወደ ተሻለ ደረጃ መሄድ ስንችል ይህን አይነት ሀዘን ሲያጋጥም ደስ እያለኝ ባይሆንም የኢትዮጵያን ድል ደግሞ በሌላ በኩል ያኮራኛል። ይህን መደበቅ አልችልም። በመጨረሻም የምወዳችሁና የማከብራችሁ የሰላም ቲዩብ ቤተሰቦች ይህንን ገጽ ሰብስክራይብ በማድረግ ሼር በማድረግ ለዩቲዩብ አስፈላጊ የሆኑ ግብዓቶችን በማድረግና ጥያቄዎችን በማንሳት በመልካምነት እንድንወያይ እጅግ በላቀ አክብሮትና ትህትና ጠይቃለሁ። ታዬ ቦጋለ አረጋ ኢልመደስ ኦዳ ነበርኩ። አመሰግናለሁ። ውድ የሰላም ቲዩብ ቤተሰቦቻችን የመምህር ታዬ ቦጋለ ትንታኔ እንዴት አያችሁት? ኮመንት ስጡን። በሚያስደንቅ ታሪካዊ ትንታኔ ወቅታዊ መረጃን ሁሉንም ሚዛኔ ባረገ መልኩ በተከታታይ ወደ እናንተ ይመጣል። በዚህ በሰላም ቲዩብ ኢንተርቪዎች፣ ዜናዎች በተደራጀ መልኩ ለእናንተ ለማቅረብ ቃል እየገባን ይህንን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ተሾመ ነኝ። ሻሎም